أنت لدل أمتو باريا سيت مولد ونوال ربتها جيتاوا يمتوناتن مولد ونو من مالتنا وسيبال بزو عين الترقوامي تستوتال عندنياو ترقوامي كثرة العقوق يولاج مبت متاس ልጆች ወላጆቻቸውን እንደ ባሪያ ራሳቸውን እንደ ጌታ ቆጥረው በእነሱ ላይ የበላይ መሆንን የሚያሳይ ነው በዚህ ዘመን እነዛ ሰዎች የመጀመሪያ ህይወታቸው ምን ነበር ሁፋት ጫማ አልባ በባዶ እግራቸው የሚሄዱ እንደዚሁም ደግሞ አልዑራት የተራቆቱ ሙሉ ሰውነታቸውን የሚሸፍን ልብስ የሌላቸው አልዓለት ደሃና ምስኪን ችግረኛ ናቸው ሪአ አሻ ፍየል በግ መጠበቅ ከብት ማገድ ነበር ስራቸው ነገር ግን አላህ ሀብቱን ያመጣላቸውና ባጭር ጊዜ የተጣወሉና ፊል ቡንያን በፎቅ ግንባታ በቁመቱ ነው የሚፎካከሩት አረቦች ከ80 ከ100 ዓመት በፊት ምን እንደነበሩ ታሪክን የሚያውቁ ሰው ያውቀዋል ዛሬ ወደ እነሱ ሀገር ሲከድ ያለው የፎቅ ግንባታ ምኑ በራሱ ያስደነግጣል በሆነ ከተማ ላይ ስንኖር ማለት ነው የዲኑ ጉዳይ ካልተመቻቸልን ሰላት ለመስገድ ለመጾም ዘካም ለማውጣት አላህን በነጻነት ለመገዛት ዲናችንንም ቁርአንን ለመማር የማይፈቅድልን ከሆነ ታግለን እንኳን መብታችንን ማስከበር ካልቻለን አላህን ወደምናመልክበት ሌላ ከተማ ሌላ ሀገር መሰደድ ለዲን ብሎ ግድ ነው ሰው ለዱንያ ብሎ በባህር ይሰደዳል በየመን በኩል በጣሊያን በኩል እየተባለ ስንቶች እንደው የባህር ራት እየሆኑ አይደል ስንቶች በሽርፍታ እየተገደሉ አይደል ገና ይለፍለት አይለፍለት ዋስትናም ለሌለው ተስፋውም ላልተረጋገጠ ለዱንያ ህይወት ለዲን ግን ከሆነ ሙሉ ዋስትና አለው ንያውን አስተካክለው እኔ በዚህ ከተማ ላይ አላህን በነጻነት ማምለክ አልቻልኩም እሱም በነጻነት እንዳመልክ ሌላ ቦታ ላይ ሄድ ብሎ ቢሰደድና አደጋ ቢደርስበት አጅሩ አላህ ዘንድ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ أعوذ بالله من الشيطان الرجيم ليس البر ከመልካም ስራ አይቆጠርም ይላል ቢር ማለት መልካም የተባለን ነገር ሁሉ አንድ ላይ ጠቅልሎ የሚይዝ የጋራ የሆነ ስያሜ ነው እናም ليس البر ከመልካም ስራ አይቆጠርም አንቱ ወሉ وجوهكم ፊቶቻችሁን ማዞራችሁ قبل المشرق ወደ ምስራቅ ወደ ፀሐይ መውጫ አካባቢና والمغرب ወደ ፀሐይ መግቢያ ወደ ምዕራብ አቅጣጫ በስግደት ሰዓት ፊቶቻችሁን ማዞራችሁ ብቻውን መልካም ስራ አይደለም ولكن البر ነገር ግን መልካም ስራ ተደርጎ የሚቆጠረው من آمن بالله أي إيمان من آمن بالله بالله ያመነ ሰው እምነት ነው ሰውየው በአላህ ካላመነ እምነት ልቡ ካልገባ ወደ ምስራቅም ወደ ምዕራብ አቅጣጫ ዞሮ መስገዱ ብቻውን መልካም ስራ ተደርጎ ሊቆጠር አይችልም መጀመሪያ ከዛ ስራ በፊት እምነት ቀዳሚ ነው በአላህ ያመነ ሰው እምነት ነው ወልየውም ለአኺሪ እንዲሁም በመጨረሻው ቀን ያመነ ከሞት በኋላ ዳግም መቀስቀስ መነሳት መኖሩን ወልመላኢከቲ እንዲሁም በመላእክቶች ያመነ ወልኪታብ ከአላህ ዘንድ በወረዱ መጽሐፍትም ያመነ ነው والنبيين بنبياتم ጭምር ያመነ ሰው እምነት ነው ይላል ولكن البر من آمن بالله عند واليوم الآخر ሁለት والكتاب والملائكة ሶስት والكتاب አራት والنبيين አምስት ተጠቅሷል ማለት ነው ودليل القدر ለቀደር ደግሞ ማስረጃው ሌላው ስድስተኛው የእምነት ማዕዘን ለሆነው قوله تعالى الله እንዲህ ብሏል ሱረቱል ቀመር ላይ إنا كل شيء خلقناه بقدر ሙሽሪኮች صحيح ሙስሊም ላይ እንደተዘገበው ይሄ የቁርአን አንቀጽ የወረደበት ምክንያት ማለት ነው ረሱል አለይሂ ሰላቱ ወሰለም ዘንድ መጡ يخاصمون في القدر በቀደር ጉዳይ ሊከራከሩ ቀደር የሚባል ነገር የለም አጠቃላይ ክስተቶች ሁሉ ከተከሰቱ በኋላ ነው በባለቤቱ ላይ የሚጻፈው እንጂ ቀድሞ የተጻፈ ወይም የተወሰነ የሚባል ነገር የለም ሲሉ فانزل الله عز وجل ጌታ አላህ እነዚህን አንቀጽ አወረደ يوم يسحبون في النار على وجوههم ነገ በፊቶቻቸው የሚጎተቱ ሆነው ወደ እሳት ይወሰዳሉ ذوقوا مس سقر የሰቀርንም ቅጣት ቅመሱ ይባላሉ إنا كل شيء خلقناه بقدر እኛ ሁሉንም ነገር አስቀድሞ በታወቀ ልክና መጠን
ፈጥረናዋልና ይላል ስለዚህ በዚህ ዓለም ላይ የተፈጠረ ግኝት ሆኖ የተገኘ ነገር በጠቅላላ ከመፈጠሩም ከመገኘቱም በፊት አላህ አስቀድሞ በቀደር ነው ያዘጋጀው ማለት ነው በቀደር ሲባል ቀድሞ በታወቀ ልክና መጠን አላህ በአዘል አስቀድሞ ባወቀው በለውሃል መህፉዝ ላይ ወስኖ በጻፈው መሰረት ነው ሁሉ ነገር ወደ ፍጥረተ ዓለሙ እውን ሆኖ የገባው ዝም ብሎ በድንገት የመጣ ከሌለበት ዓለም የተከሰተ ነገር የለም ማንኛውም ነገር በልክና በተወሰነ መልኩ ነው እኛ ከልምድ ተነስተን ወይ ከሰው አንጻራዊ በሆነ ሁኔታ በድንገት ባጋጣሚ እንናገራለን እንጂ አላህ ዘንድ አጋጣሚና ድንገት የሚባል ነገር የለም ያለ ጊዜው የሞተ ልጅ ይባላል ጊዜው መቼ ነበር መሞት የነበረበት እናውቀው ነበር እንዴ ያለ ጊዜው ሞተ ሲባል ያለ ጊዜው የሚሞት ነፍስ ከመነሻው የለም وما كان لنفس أن تموت إلا بإذن الله ማንኛይቷም ነፍስ በኔ ውሳኔና ፍርድ ካልሆነ በስተቀር ልትሞት አይገባትም ነው ያለው ወደዚህ ዓለም ስትመጣም በኔ ፕሮግራምና እቅድ መሰረት እኔ በፈቀድኩት ዘመን በፈቀድኩት ስፍራ በፈለኩት አይነት ሁኔታ ፈጥሬ እንዳመጣኋት ሁላ ምድራዊ ኮንትራቷ ተጠናቆ ወደኔ የምትመለሰው በኔው ፍርድና ፍቃድ እንጂ በድንገት ባጋጣሚ አይደለም ያ ጊዜው ደግሞ መቼ ነው የሚባል ከሆነ ኪታበን ሙአጀላ ቀድሞ የተጻፈና የተወሰነ ነው ብሏል نحن قدرنا بينكم الموت ይላል ሌላም ቦታ ላይ በእናንተ መሐከል ሞትን የወሰንኩት እኔው ነኝ ነው ያለው ስለዚህ ያለ ጊዜው የሚሞት የሚባል ነገር በፍጹም የለም ሁሉም በጊዜው ነው ወጣቱም ህፃኑም የጎለመሰውም ያረጀውም አላህ በወሰነለት ጊዜ ነው የሚሞተው ጅብሪል አለይሂ ሰላም ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ በልባቸው እፍ ያለባቸውን ያሳወቃቸውን ሲናገሩ ምን አሉ ኢነ ሩሐል ቁዱስ ቅዱሱ መንፈስ ጅብሪል አለይሂ ሰላም ነፈተ ፊ الروع መጥቶ በልቦናዬ ላይ እፍ አለብኝ ያሳወቀኝ አሉ ምን ብሎ انه لن تموت نفس حتى تستكمل رزقها واجلها ማንኛይቷም ነፍስ ያመነች የሙስሊምም ይሁን የካደች የካፊር ነፍስ ማንኛይቷም ነፍስ አላህ በዚህ ዱንያ ላይ የጻፈላትን እድሜዋንና ሲሳይዋን ሳታጠናቅቅ በፍጹም አትሞትም መባለናል ይሄን ነው የነገረኝ አላህ ያንተ እድሜ ነው ብሎ ቀድሞ የወሰነልህን ሌላ ሰው ሊኖርበት ወይ ሊነጥቀው አይችልም ማንንም ሊያስረዝመው ማንንም ሊያሳጥረው አይችልም ይሄንን እድሜ አላህ ራሱ ከፈቀደ ያረዝመዋል ካልሆነም በወንጀል ሰበብ ሊያሳጥረው ይችላል ከሱ ውጪ ግን ያንተ እድሜ ነው ብሎ ላንተ የሰጠህን ማንንም ሊኖረው እንደማይችለው ሁላ ያንተን ሲሳይም ማንንም ሊረዘቀው አይችልም ለያንዳንዱ ሰው نحن قسمنا بينهم معيشتهم في الحياة الدنيا እንዳለው በዱንያ ህይወት ኑሯችንን አላህ ከፋፍሎ ወስኖ ጨርሶታል ያንን ሳያጠናቅቅ አንድም የሚሞት ነፍስ የለም በ15 አመቱም ከሞተ ማተ ቢአጀሊህ በተጻፈለት አጀሉ ነው የሞተው 105 አመትም ድረስ ከቆየ አላህ እስከዛ እንዲቆይ ስለፈቀደ ነው እኛ ግን ያለ ጊዜው ምንለው ለምንድነው ከልምድ ተነስተን ከተላላቆቻችን ከወላጆቻችን ወይ ደግሞ ከዚህ በፊት የነበሩ ሰዎች ይሄን ያህል አመት ቆይተው ሞቱ ሲባል ዛሬ 15 የ30 አመት ወጣትና ጎልማሳ ሞተ ሲባል ድንገት ይሆንብንና ያለ ጊዜው ይባላል እንደዚሁም የሚወለድ ልጅ ያለ ጊዜው የተወለደ ልጅ ይባላል እንዴት ያለ ጊዜው ይወለዳል ነገር ግን በአብዛኛው የተለመደው ማጆሪቲ በ9 ወር ስለነበር የርግዝና ጊዜው ይሄኛው 6 ወር ወይ 7 ወር ብቻ በማህፀን ይቆይና ሲወለድ ያለ ጊዜው ይላል የሚጠበቀው ጊዜ 9ኛ ወር ከመሆኑ አንፃር ነው አላህ ዘንድ ግን ከማህፀን የወጣው በተጻፈለት አጀል እንዲቆይ የተፈቀደው እስከዛ ወር ብቻ ስለነበረ ነው ማለት ነው ግልጽ ነው በዚህ መልኩ መረዳት አለብን ሁሉንም ነገር አላህ خلقناه كل شيء بقدر ነው ያለው ቀድሞ በታወቀ ልክና በተወሰነው መጠን ነው ማለት ወደዚህ ዓለም የገባ ለውሃል መህፉዝ ላይ ያልተጻፈ አዲስ ቅርጽ የሚባል ምንም ነገር የለም ሁሉም ምን የሆነ ነው وكل شيء احصيناه في امام مبين እንዳለው ለውሃል መህፉዝ ላይ የነበረ ነው ማለት ነው ይሄንን ነው እኛ ምናምነው ስለዚህ ሁለተኛው መርተበቱ الثانيه الإيمان የሚለው ስድስቱ ባጭሩ ይሄንን ይመስላል
ሶስተኛው የዲን እርከን ወደ ሆነው እንሄዳለን አልመርተበቱ الثالثة ሶስተኛው እርከን ወይም ደረጃ አልኢህሳን ኢህሳን ተብሎ የሚጠራው ኢህሳን ምንድነው ከተባለ ሩክኑን ዋሂድ ራሱን የቻለ አንድ ማዕዘን ነው وهو السم إحسان بلو مالت ويم سران ما سامر سبال أن تعبد الله الله لتجزاونه للتامل كونه كأنك تراه لك اندم التايو هنا فإن لم تكن تراه أنت يمتايو كالو هنا دقمو فإنه يراك السويا يهلنا اندم يقوطات ترها درقه تجزاونه يمجمرو مقام المشاهدان ልክ አላህን ፊትለፊት እንደምታየው ሆነ ተገዛው ሙሉ በሙሉ ከዚህ ዓለም ነገር ወጣ ጌታህን ፊትለፊት እያየህ እንደሆነ በማሰብ አላህን የመገዛት ደረጃ ነው ይሄ ከአላህ ዘንድ ለተሰጣቸው ካልሆነ በስተቀር ለሁሉም የሚቻል አይደለም ካልተቻለስ فإن لم تكن ترى አንተ የምታየው ካልሆነ ደግሞ فإنه يراك ሁለተኛው ነው እሱ ያያልና እያየህ እየተቆጣጠረህ እንደሆነ ደግሞ በማሰብ ተገዛው ነው ሙራቀባ ይባላል ያ ሙሻሃዳ ሲሆን ይሄ መቃም አልሙራቀባ ማለት ነው እያየኝ ነው ጌታዬ እየሰማኝ እየተቆጣጠረኝ ነው በሚል ልብ በፍርሃት በተሞላ መልኩ አላህን መገዛት ኢህሳን ተብሎ ይጠራል ማለት ነው በታዘዝነው መልኩ ዒባዳን ማከናወን ወደሊል ኢህሳን የሚባል ነገር ለመኖሩ ማስረጃው قوله تعالى جيتا الله اندي مالتونه إن الله مع الذين الله كنزيا غارانو ይላል በእርዳታውና በጥበቃው ማለት ነው ከነማን اتقوا ጌታቸውን ከሚፈሩ ከሚጠነቀቁ والذين هم محسنون እነዚያም እነሱ ስራቸውን የሚያሳምሩ ከሆኑት ጋር ነው ብለዋል ስለዚህ በስራችን ውስጥ ኢህሳን ያስፈልገናል የምንለው ከነዚህ ማስረጃዎች ተነስተን ነው እኛም ከሙህሲኖች ከሆነን አላህ በእርዳታው በእገዛው ከኛ ጋር ይሆናል በሌላም ስፍራ ወቀውሉሁ ተዓላ ወተወከል ተመካ ይላል على العزيز الرحيم አሸናፊና አዛኝ በሆነው ጌታ ላይ ብቻ ተመካ ይሄ አሸናፊና አዛኝ የሆነው ጌታ ደግሞ ማን ነው ካልክ الذي يراك ያ የሚያየህ ነው حين تقوم ለሰላት በምትቆምበት ጊዜ ያያሃል وتقلبك እንዲሁም መመላለስ መገለባበጥህንም ፊሳጂዲን ከሰጋጆች ጋር በሱጁድ ስፍራ መመላለስህንም የሚመለከት ነው ኢነሁ ሁወ السميع العليم እሱ ማለት የባሮቹን ንግግር ሰሚ ውስጣቸውንም አዋቂ የሆነ አምላክ ነው በማለት ስለ ሙራቀባም ይነግረናል ማለት ነው وقوله تعالى سورة يونس ቁጥር 61 ላይ ጌታችን ምን ይላል وما تكون አትሆንም ይላል في شأن በምንም ነገር ላይ ከሁኔታዎች ውስጥ በየትኛውም ሁኔታ ላይ ልትሆን አትችልም وما تتلو ደግሞም አታነብም منه من قرآن ከርሱ ከቁርአንም አንድ ፊደልም አታነብም ولا تعملون እንዲሁም አትሰሩም من عمل ከስራ ማንኛውንም ማለት የሆነ ነገር ሊነግረን ነው ሶስት ነገሮችን ከጠቀሰ በኋላ አንደኛ ከሁኔታዎች ውስጥ የትኛውም ሁኔታ ላይ ልትሆኑ አትችሉም ማለት ሁለተኛ ከርሱ ከቁርአን አንድ ፊደል አንድ አንቀጽ አንድ ቃልም በፍጹም ልታነቡ አትችሉም ሶስተኛ ከስራ ማንኛውንም ኸይርም ይሁን ሸር ምንም ስራ ልትሰሩ አትችሉም በእነዚህ ሁሉ ሁኔታዎች ውስጥ ኢላ ቢሆን እንጂ አለ ኩና አለይኩም በእናንተ ላይ የሆን ቢሆን እንጂ ምን የሆን ቢሆን እንጂ ሹሁደን ተመልካቾችና ተጣጆች ይላል የኔ እይታ የኔ ቁጥጥር ቢኖርበት እንጂ እኔ ሳላያችሁ ሳልቆጣጣራችሁ ከሁኔታዎች ምንም አይነት ሁኔታ ላይ ልትሆኑ ከቁርአን አንድ ፊደልንም ልታነቡ ከስራ ማንኛውንም አይነት ስራ ልትሰሩ በፍጹም አትችሉም ያን ሁሉ ታከናውኑ ዘንዳ የኔ መገኘት የኔ ማየት ቢታከለበት እንጂ اذ تفيضون فيه ስራ ውስጥ ገብታችሁ ወደ ውስጡ ሰምጣችሁ ትጀምሩት ዘንዳ ይላል ይሄ ማለት ምን ማለት ነው ከልደታችን እስከ ሞታችን ከኛ የሚገኙ ማንኛውም ሁኔታዎች ማንኛውም ንግግር ማንኛውም እንቅስቃሴና ተግባር በአላህ እይታና ቁጥጥር ስር ነው ያለው እሱ ሳያየን ሳይቆጣጠረንና ሳይመለከተን ምንም አይነት ሁኔታ ላይ ልንገኝ አንችልም ማለት ነው በእውቀቱና በእይታው ስር ተከበናል
ربنا وسعت كل شيء رحمة وعلما ጌታችን በእዝነቱም በእውቀቱም ወሲዐ ኩለ ሸይ ሁሉንም ነገር የሰፋ ነው የሱ ረህመት ያልደረሰው የፍጥረት ዓለም ክፍል እንደሌለ ሁላ እውቀቱ ያላካበበው አንድም መخلوቅ የለም ሁሉ ነገር በእውቀቱ ስር ነው ያለው ማለት ነው ተግባብተናል ይሄንን ነው እንግዲህ ኢህሳን ማለት ስለዚህ እያየኝ ነው ያውቀኛል ይቆጣጠረኛል ይሰማኛል በሚል ስሜት አላህን በተገቢው መንገድ መገዛት ኢህሳን ተብሎ ይጠራል ወደሊሉ ሚን السنة ይላል እስካሁን እንግዲህ ለአርካኑል ኢስላም ለአርካኑል ኢማንም ለኢህሳንም ከቁርአን ነበር ማስረጃ ስናቀርብ የነበረው አሁን ደግሞ ከሱና ማስረጃ ለነዚህ ሁሉ ካስፈለገ ሐዲሱ ጅብሪል የጅብሪል አለይሂ ሰላም ሐዲስ አልመሽሁር የታወቀ የሆነው እሱን ማቅረብ ይቻላል ምንድነው የሚለው ሐዲሱ አነ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ قال كعمر بن الخطاب رضي الله عنه እንደተላለፈው እንዲህ አለ بينما نحن جلوس بينما سل وقتا من الاوقات እንደማለት ነው የሆነ ወቅት ላይ ለማለት ነው نحن جلوس እኛ ተሰብስበን ተቀምጠን ሳለ የት عند النبي صلى الله عليه وسلم يا الله نبي ዘንድ ተሰብስበን ተቀምጠን ሳለ اذ طلع علينا በእኛ ላይ በድንገት ብቅ አለ رجل ማንነቱ የማይታወቅ የሆነ ሰው الرجل ብሎ አሊፍና ላምን በማምጣት አርቲክሉን ዴፊኒት አላደረገውም ኢንዴፊኒት አርቲክል ነው رجل ማንነቱ የማይታወቅ ሰው ብቅ አለ ይሄ ሰው ደግሞ ሸዲድ በጣም የበረታ ነው በያዲ الثياب የልብሱ ንጻት በጣም የነጻ ነጭ ልብስ ለብሶ ነው የመጣው ሸዲዱ ሰዋድ الشعر የፀጉሩ ጥቁረት ደግሞ በጣም የበረታ ጥቁር ነው ባዋራ በምንም የሆነ የተበላሸ የተንጨባረረ አይደለም لا يرى አይታይበትም عليه በዚህ ሰው ላይ አثሩ السفر የሰፈር የመንገደኝነት አثር ፋናው ምልክቱ ወይ ፀጉሩ ሲንጨባረር ያልተበጠረ ሆኖ ወይም አዋራ ወይ እግሮቹ አካባቢ የተረከዝ መሰነጣጠቅ ወይ በለበሰው ልብስ በጉስቅልና አንድ ሰው ከሩቅ ቦታ ነው የመጣው በማለት መንገድ ላይ መሆኑን የሚያሳውቁ ነገሮች ይኖራሉ ከፊቱ ገጽታ በዚህ ሰው ላይ ግን ምንም የመንገደኝነት ምልክት አይታይም ፀጉሩ በጣም የጠቆረ ልብሱ በጣም የነጻ ነው ولا يعرفه አለ ደግሞም የሚያውቀው የለም ሚና ከኛ መካከል አሐዱን አንድም ሰው ያውቀው መጣና فجلس الى النبي صلى الله عليه وسلم ወደ ነብዩ ጠጋ ብሎ ተቀመጠ فاسند አስጠጋ ይላል ركبتيه የራሱን ሁለት ጉልበቶች الى ركبتيه ወደሳቸው ሁለት ጉልበቶች አስጠጋ ጉልበቱን ከጉልበታቸው ጋር ማለት ነው ووضع كزام انور اسقمط كفيه ሁለቱን የእጅ መዳፎቹን አስቀመጠ በማን ላይ على فخذيه በታፋዎቹ ላይ በማን ታፋ ሲባል ለሁለት ትርጉም ያመቻል አንድ በራሱ ታፋ ላይ ካልሆነ ሁለተኛው ትርጉም በረሱል አለይሂ ሰላቱ ወሰለም ታፋቸው ላይ ነው የኢማሙ ሙስሊም ዘገባ የትኛውን እንደሆነ አይገልጽም በሌላ የነሳኢ ዘገባ ላይ ግን በረሱል ሰለላሁ ዐለይሂ ወሰለም ታፋቸው ላይ ያስቀመጠ ሚላል ስለዚህ ያንን እንይዝና على فخذيه على فخذي رسول الله صلى الله عليه وسلم በአላህ መልእክተኛ ታፋ ላይ ሁለት እጆቹን አስቀመጠና ከዛም ምን አለ وقال على يا محمد انت محمد ሆይ አለ ለኛ ነብያችን አለይሂ ሰላቱ ወሰላምን በግል ስማቸው ሙሐመድ ሆይ ብሎ መጥራት አይቻልም ተከልክለናል ጌታችን በሱረቱ ኑር لا تجعلوا دعاء الرسول بينكم كدعاء بعضكم بعضا የመልእክተኛውን ጥሪ በመሐከላችሁ ከፊላችሁ ከፊሉን እንደሚጠራው አታድርጉት ይላል ጌታችን አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ሲያብራሩት አይ لا تقولوا يا محمد ከመሐከላችሁ እርስ በርስ በስም እንደምትጠራሩት እከሌ ብላችሁ እሳቸውንም በግል ስማቸው አትጥሩ ነው ያ ረሱላህ ያ ነብይላህ ነው ምክንያቱም ጌታችን አላህም እሳቸውን በስም አንድም ቦታ አልጠራቸው ሲያናግራቸው በቀጥታ ኒዳ ያ አዩሃ ነብዩ ያ አዩሃ الرسول እያለ ነው እንጂ የሚጠራው ቀጥታ حرف النداء ባለበት መልኩ ስማቸው ተጠቅሶም አያቅ በቅዱስ ቁርአን ውስጥ አራት ቦታ ላይ ሙሐመድ የሚለው ቅዱስ ስማቸው አለ አራቱም ቦታ ላይ بلفظ الخبر ነው እንጂ የመጣው بلفظ النداء አልመጣም ስማቸው وما محمد
إلا رسول قد خلت من قبله الرسل ما كان محمد أبا أحد من رجالكم إيالا بلفظ الخبر بتركا ملك سماچون إيانسا ማንነታቸውን ይጠቅሳል እንጂ بلفظ النداء በጥሪ መልኩ ያ ዒሳ ኢብኑ መርየም ያ ኢብራሂም ያ ሙሳ ብሎ እንደጠራው እሳቸውን በግል ስማቸው አልጠራቸው ምናልባት ይሄ ክልከላ በኒ አደምን ሰዎችን ብቻ የሚመለከት ህግ ሊሆን ስለሚችል ጅብሪል አለይሂ ሰላም ደግሞ ከመላእክታ ወገን ስለሆነ ላይመለከተው ይችላል ወይ ደግሞ ሱረቱ ኑር ከመውረዱና قبل التحريم ጉዳዩ حرام ከመሆኑ በፊትም ሊሆን ይችላል ያንን የተናገረው على كل حال أنت محمد وي بلو طراچو أخبرني اسكي نغرኝ አላቸው عن الإسلام سለ إسلام مننت فقال صلى الله عليه وسلم إسلام مالت أن تشهد أن لا إله إلا الله كأن الله بستكر بأونة من ملك أملاك يلم بله لتمسكرنا وأن محمدا رسول الله أني محمد يسو ملكتنيا مهونينم وتقيم الصلاة صلاة دنبون الناس راتون طبق لتسجدنو وتؤتي الزكاة زكانم اندزيه لميقبا وكال لتسطنو وتصوم رمضان يا رمضان نور لتصومنو وتحج البيت يا الله نم بيت لتقوبنينو إن استطعت إليه سبيلا ودسو منقدون يمتشل كهنا قالت قالت أياك من عليه سو صدقت أونتني تناقر كوال عمر بن الخطاب رضي الله عنه فعجبنا له على لذي سو تقرم نبتاله انقدا النقاقرنو من دنيا اسقرماتشو يسأله عند تمارين دالاوك سو يطيقاتشوال تملسو دقمو ويصدقه عند استماري اونت بلهال اونت ملسهال بلو يرقاقط اللاتشوال من عينت سونو بلن تقرمن بسويو قال كزام قتل سويو أخبرني لولتنيا غزي نغرኝ አላቸው عن الإيمان ስለ ኢማን ምንነት ሲላቸው قال أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره بمالت سدستون የኢማን ክፍሎች ዘረዘሩለት قال صدقت اونت بلاهل قال قتل فاخبرني اسكي نغرኝ عن الإحسان سل إحسان منነት نغرኝ قال أن تعبد الله كأنك تراه الله لك እንደምታየው ሆነህ ልትገዛው ነው فإن لم تكن تراه أنت የምታየው ባትሆንም እንኳን فإنه يراك እሱ ያያልና ብለው መለሱለት እነዚህ ናቸው ማለት ነው ከሐዲስ ማስረጃ የሚባለው ሰውየው ግን ጥያቄውን ቀጠለ አራተኛ قال أخبرني ንገረኝ عن الساعة ስለ ሰዓቲቷ መቼ ነው የምትቆመው ነው يسألونك عن الساعة أيان مرساها እንዳለው ጌታችን ማለት ነው ሰዓቲቷ መቼ ነች ንገረኝ ሲላቸው قال እሳቸውም አሉት መል መስኡሉ ተጠያቂው አይደለም አሉት عنها በሷ በሰዓቲቷ ጉዳይ ቢአዕለመ የበለጠ የሚያውቅ አይደለም من السائل ከጠያቂው የበለጠ ተጠያቂው ሲሉ ማንን ፈልገው ነው ራሳቸውን እኔ ተጠያቂው ሙሐመድ አለይሂ ሰላቱ ወሰላም ስለሷ ስለ ሰዓቲቷ ጉዳይ መቼ እንደሆነች ከጠያቂው ካንተ ጅብሪል አለይሂ ሰላም የበለጠ አላውቅም بمعنى ሁለታችንም አናውቀውም እሺ ሰዓቲቷ በትክክል መቼ እንደምትቆም ካላወቅ አምስተኛ ጥያቄ ያለና قال ምን አለ فأخبرني እሺ ንገረኝ عن اماراتها سلام ምልክቶቿ መቃረቧን እንኳን የሚያሳዩ بالتحديد በዚህ ቀን ቂያማ ይቆማል ብለህ መገደብ እንኳን ካልቻልክ ቢያንስ መቃረቧን የሚያሳዩ ምን ምልክቶች አሉ قال እሳቸውም አሉ ለአምስተኛው ጥያቄ አንተ ሊደል አመቱ ባሪያ ሴት መውለዷ ነው አሉ ربتها ጌታዋ የምትሆናትን መውለዷ ነው ምን ማለት ነው ሲባል ብዙ አይነት ትርጓሜ ተሰጥቶታል አንደኛው ትርጓሜ كثرة العقوق የወላጅ መብት መጣስ ልጆች ወላጆቻቸውን እንደ ባሪያ ራሳቸውን እንደ ጌታ ቆጥረው በእነሱ ላይ የበላይ መሆንን የሚያሳይ ነው በዚህ ዘመን ምክንያቱም ያቺ ሴት የወለደቻት እናት የወለደቻት ልጇ እንደ ጌታዋ ትሆናለች ማለት የእናትነት ሐቋን እንደማትጠብቅ እሷን እንደምታሰቃያት የሚያሳይ ነው ይሄ كثرة العقوق ነው ሁለተኛው ትርጉሙ ደግሞ ምንድነው ያው ብዙ ባሪያዎች የተማረኩ ይኖሩና እነዛ ነገስታቶች ከነዛ ባሪያዎች ልጆችን ሲወልዱ በግንኙነት ሰበብ ያቺ የተወለደችዋ ልጅ ነገ በአባቷ ቦታ ላይ በክብር ወንበር ስትቀመጥ እናቷን ተረሳትና እንደ ባሪያ አድርጋ ምን ታደርጋታለች
ታኖራታለች ማለት ነው ልጅ እንደ ጌታ ሆና ማለት ነው ከላይ እንዲህ አይነት ነገሮች መምጣታቸውን ያሳያል ሁለተኛ ወአንተራ ለታይነው አልሁፋት ጫማ የሌላቸው ማለት ነው በባዶ እግራቸው የሚሄዱ አልዑራት የተራቆቱ የሆኑ ሙሉ ሰውነታቸውን የሚሸፍንላቸው ልብስ ያላገኙ አልዓለተ ችግረኛ ድሃ የሆኑትን ልታያቸው ነው ሪአ አሻ ፍየልና በግ ጠባቂ የነበሩት ወይንም ደግሞ ግመልን የሚያግዱ የነበሩትን ልታያቸው ነው ባጭር ጊዜ ውስጥ ምን ሆነው ተቀይረው የተጣወሉ ሲሽቀዳደሙ ታያቸዋለህ ፊል ቡንያን በፎቅ ግንባታ እነዛ ሰዎች የመጀመሪያ ህይወታቸው ምን ነበር ሁፋት ጫማ አልባ በባዶ እግራቸው የሚሄዱ እንደዚሁም ደግሞ አልዑራት የተራቆቱ ሙሉ ሰውነታቸውን የሚሸፍን ልብስ የሌላቸው አልዓለት ድሃና ምስኪን ችግረኛ ናቸው ሪአ አሻ ፍየል በግ መጠበቅ ከብት ማገድ ነበር ስራቸው ነገር ግን አላህ ሀብቱን ያመጣላቸውና ባጭር ጊዜ የተጣወሉነ ፊል ቡንያን በፎቅ ግንባታ በቁመቱ ነው የሚፎካከሩት አረቦች ከ80 ከ100 ዓመት በፊት ምን እንደነበሩ ታሪክን የሚያውቁ ሰው ያውቀዋል ዛሬ ወደ እነሱ ሀገር ሲከድ ያለው የፎቅ ግንባታ ምኑ በራሱ ያስደነግጣል ምናልባት ዱባይ ወይም ኢማራት የገባችሁ ሰዎች ወደ ሻርጃ ስትሄዱ የፎቁን ብዛት ስታዩ ወይ ዱባይ ላይ ጁመይራ ተብሎ የሚጠራው አካባቢ ላይ ያሉ ፎቆቹ ሲታዩ ይሄንን እውነታ ነው የሚያሳዩት በፎቅ ግንባታ ሲሽቀዳደሙ ትመለከታለህ ይሄ ነው ምልክቱ አሉት قال كزام عمر من على فمضى سويو تنستو هيدا فلبثنا مليا እኛም በቦታው ላይ የተወሰነ ቆየን መልይ ሲባል በሌላ ዘገባ እስከ 3 ቀን ይላል ስለ ሰውየው ማንነት ሳይነገረን ማለት ነው በዛ ስፍራ 3 ቀን ቆየን فقال كزام ማሉ ከ3 ቀን በኋላ يا عمر انت عمر ሆይ አሉ ነብያችን ሰለላሁ ዐለይሂ ወሰለም አተድሩነ ታውቃላችሁን من السائل ጠያቂው ማን እንደነበር አሁን መጥቶ 5 ጥያቄ ያቀረበው قلنا እኛም ማለን الله ورسوله اعلم اللهና መልእክተኛው የበለጠ ያውቃሉ አለን قال هذا جبريل ይሄ መልአኩ ጅብሪል አለይሂ ሰላም ነው አታኩም ወደናንተ ዘንድ መጥቷችሁ ነው አላማውም يعلمكم ሊያስተምራችሁ ነው አምረ ዲኒኩም የዲናችሁን ጉዳይ ይላል ስለዚህ በተቀሉ ምን ተማርን ማለት ነው አንደኛ ስለ ሶስቱ ማስረጃ ከሱናም ማግኝተናል ስለ አምስቱ የእስልምና ማዕዘናት ስለ ስድስቱ የኢማን ማዕዘናትና ስለ ኢህሳን በተጨማሪ ከዛ ውጪ ደግሞ ምን አገኘን ቂያማ መቼ ነች ብሎ ስለ ሰዓቲቷ ሲጠይቃቸው እኔም አንተም ማናውቅም በማለት ከጌታ አላህ ውጪ ማንንም እንደማያውቅ ነግረውታል يسألونك عن الساعة أيان مرساها ከዛ ቀጥሎ ጌታችን ምን አለ فيما أنت من ذكراها إلى ربك منتهاها መመለሻውና ማብቂያው ወደ ጌታህ ነው አንተ እዚህ ውስጥ የለህበትም ነው ሰዓቲቷን ከጌታ አላህ ውጪ ማንንም የሚያውቅ የለም ولا يعلم متى تقوم الساعة أحد إلا الله تبارك وتعالى ሰዓቲቷ ቂያማ መቼ ትቆማለች የሚለው ከጌታ አላህ ውጪ ማንንም ሊያውቅ አይችልም ነው እኛ በተቀሉ በጁምዓ ቀን እንደሚቆም እናውቃለን ነብያችን ሰለላሁ ዐለይሂ ወሰለም ስለ ጁምዓ ቀን ፈዲላ ሲነግሩን በዛ ቀንም በሳቸው ላይ ሰላዋትን እንድናወርድ ሲያስተምሩን ጁምዓ ቀን ብሎ ማለት አባታችን አደም አለይሂ ሰላም የተፈጠረበት ወደ ጀነትም የገባበት ከጀነትም የወጣበት ሰዓቲቷ ቂያማም የምትቆምበት ነው ብለዋል ስለዚህ በተቀሉ በጁምዓ ቀን ይቆማል ግን የትኛው ጁምዓ በስንተኛው አመት ከ12 ወራቶች ስንተኛው ወር ላይ ከወራቱ እስካሉ 4 ሳምንት በየትኛው ጁምዓ ሳምንት ላይ ከአላህ ውጪ ማንንም ሊያውቅ የሚችል የለም ነው ይሄንንም ለማስተማር ነው ግረ መንገድ እሺ ምልክቶቿን ንገረኝ ብሎ በተነገረው ምልክት መሰረት ያው እያየን ነው አሁን ይሄ ምን ያሳያል አንድ የሳቸውን ነብይነትም ያሳየናል ገይብን እንዴት ሊያውቁ ቻሉ አላህ ካልገለጸላቸው በስተቀር ማለት ነው ያሉት ነገር በተግባርስ እንዴት ተፈጸመ ነው ሁለተኛ ደግሞ ምልክቶቹን ባየን ሰዓት ቂያማ እየተቃረበ መምጣቱን ከተረዳን እኛም ለአኺራ ለቂያማ መዘጋጀት አለብን ሌላው ትልቁ ትምርት የምናገኘው ምንድነው አንድ ሰው የሚያውቀውን ነገር ምናልባት በዛ በመስጂድ ውስጥ ብዙ ሰዎች ላያውቁት ይችላሉ ብሎ ከገመተ ትምርት እንዲያገኙ ብሎ መጠየቅም ይችላል ጅብሪል አለይሂ ሰላም
እነዚህን አምስት ጥያቄዎች መጥቶ መልእክተኛውን ሲጠይቃቸው ስላላወቀ አልነበረም ሰደቅተ ያለ ያረጋግጥ ነበር ግን ለምን ዓላማ ነው አታኩም يعلمكم امر دينكم እንዳለው ልክ እንደዛው ደግሞ እንደዚህ ሰው በተሰበሰቡበት ሰዓት እሱም ያቀውን ነገር ምናልባት እኮ ይሄንን ጥያቄ ዝም ብዬ ለኡስታዙ ላቀርበለትና ሌሎች ሰዎችም ቢያውቁት ይሻላል ብሎ አስቦ የሚያውቀውን ጥያቄ እንደ ጥያቄ አድርጎ ቢያቀርብ እንደሚቻልም ከዚህ ሐዲስ ትምህርት እናገኛለን ዋናው ኡስታዙን ለመፈታተን ወይ በሰዎች ላይ ብጅታ ለመጫር አይሁን እንጂ ንያው ሰው እንዲማርበት ነው ብሎ ከነየተ ሰው የሚያውቀውንም መጠየቅ ይችላል ጅብሪል አለይሂ ሰላም ሰሃባዎች እንዲማሩ ጠያቂ ሆኖ በማይታወቅ ሰው አምሳያ መጥቶ ይሄን አስተምሮናልና ሌላው ስለ መላእክም ደግሞ ምን ተማረን በሰው አምሳል ተመስለው ሊመጡ እንደሚችሉም ከዚህ እንረዳለን በጌታ አላህ ፍቃድ በሱ ችሎታ ሰጭነት የከተፈጥሮ ቅርጻቸው ውጪ በሆነ መልኩ ተመስለው ሊመጡ ይችላሉ ጅብሪል ከዚህ በፊት መርየም ጋር መጥቷል ወذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا تككلنيا سو هنا تمثل اللات ነው የሚለው በሰው አምሳል ይመጣል ወለቀድ جاءت رسلنا ابراهيم بالبشرى በማለት ኢብራሂም ዘንድም ሶስቱ መላእክቶች የልጅ ብስራትን ይዘው በሰው አምሳል መጥተዋል ለዚህ ነው ኢብራሂም ምግብንም ያዘጋጀው መላእክታ ቢሆኑ መሆናቸውን ቢያውቁ ኖሮ ቀድሞ አያዘጋጅም ነበር ማለት ነው ሉጥም ጋር መጥተዋል እንደዚሁ ሷሊህ ሰዎችም ጋር ሊመጣ ይችላል ለከኛው ወንድሙን ለመዘየር በመንገድ ሲሄድ አላህ መላእክታ አላከለት በሰው አምሳል መንገድ ላይ ጠበቀውና ወዴት ትሄዳለ ሲለው በዚህ ቀሪያ መንደር ውስጥ አንድ ወዳጅ አለኝ አለው ከሱ መታገኘው ጥቅም አለ ሆይ ሲለው አይ እኔ ለአላህ ብዬ ስለወደድኩት ለዘይረው ብቻ ነው ሲል እኔ የጌታህ መልአክ ነኝ ለአላህ ብለ ያን ልጅ እንደወደድከው እኔም ወድጃለሁ በማለት ንገር ተብዬ ከጌታህ ተልኬ ነው እንዳለው ተመሰለው ሊመጡ ይችላሉ ማለት ነው መላእክት በሱ ፍቃድ ሰጭነት ጅብሪልም እዚህ ጋር በማይታወቅ ሰው አምሳያ ይመጣል አንዳንድ ጊዜ ደግሞ በሚታወቅ ሰው አምሳያም ሆኖ ይመጣል ከሰሃቦቹ መካከል በተለይ ዲህየቱል ከለብ የሚባል ቆንጆ ሰሃባ አለ ረዲየላሁ ዐንሁ በሱ ተመስሎም ይመጣ እንደነበር ትምርት ማግኘት ይቻላል እና ይሄንን ይመስላል ነው እንግዲህ ሁለቱ ከሶስቱ ኡሱል ሰላሳ መረቡክ ወማ ዲኑክ የሚለው ባጭሩ ይሄንን ይመስላል አሁን ማን ነብዩክ የሚለው ሶስተኛ ይቀራል ማለት ነው ወደዛ እንግባ الأصل الثالث ሶስተኛው መሰረት ይላል من أصول الثلاثه ከሶስቱ መሰረቶች ማለት ነው معرفة نبيكم محمد صلى الله عليه وسلم ነብዩ መሐመድን አለይሂ ሰላቱ ወሰለም ማወቅነው ስለሳቸው ደግሞ የተወሰነና ያለን وهو እሳቸው ማለት ማናቸው ከተባለ በግል ስማቸው ሙሐመድ ኢብኑ አብዱላህ ይባላሉ የአብዱላህ ልጅ አባታቸው አብዱላህ ነው ابن عبد المطلب عبد الله ደግሞ የعبد المطلب ልጅ ነው عبد المطلب ለሳቸው አያት ነው عبد المطلب ابن هاشم የሃሺም ልጅ ይባላል ሃሺም ለሳቸው ቅድመ አያት ተብሎ ይጠራል وهاشم ደግሞ ከየት ነው ከተባለ من قريش ነገዱ ከቁረይሽ ነው ሁዘይል የሚባል ይኖራል እዚህ ጋር ሌላ አይነት ነገድ ይኖራል የሳቸው ነገድ የሚመዘዘው ከቁረይሽ ነው ቁረይሾች እስከየት ናቸው ሲባል ወቁረይሹን من العرب ከአረቦች ናቸው አረብ የትኛው በእስማኤል በኩል ያለ ወይስ የትኛው ከተባለ والعرب من ذريه اسماعيل ابن ابراهيم የኢብራሂም ልጅ ከሆነው ከእስማኤል አለይሂ ሰላም ዝርያ በኩል የሚመዘዘው የአረብ ነገድ ነው አልኸሊል የሚባለው ማለት ነው የአርራህማን ወዳጅ ኢብራሂም አለይሂ በሱ በኢብራሂም ላይና وعلى نبينا بنبياتنا صلى الله عليه وسلم لاي افضل الصلاه والسلام በላጭ ሆነው የጌታ አላህ ሶላትና ሰላም ይወረደባቸውና ባጭሩ ይሄንን ይመስላል ወለሁ ለሳቸው ይላል ለነብዩ መሐመድ አለይሂ ሰላቱ ወሰለም من العمر ከእድሜያቸው ዱንያ ላይ ስንት አመት ኖረዋል 63 سنه 63 አመታትን ኖረዋል እዚህ ዱንያ ላይ 63 سنه 63 አመታትን ኖረዋል منها ከነዚህ ከ63ቱ ደግሞ 40 አመታቱን ያሳለፉት قبل النبوة ነብይ ከመሆናቸው በፊት 40 አመቱ ነብይ ከመሆናቸው በፊት ካለፈ
ከ63ቱ ላይ 40ው ሲቀነስ ስንት ቀረ 23 ከዛስ و23 23ቱን አመታት ደግሞ ነብየን ረሱላ ነብይም ረሱልም ነበሩ ኑቢአ ነብይነቱ ተጀመረ بإقراء اقرأ በሚለው መለኮታዊ ቃል وأرسل رسول ሆነው ደግሞ ተላኩ بالمدثر يا أيها المدثر በሚለው وبلده يتولد ሀገራቸው መከቱ መካ ነው وهاجر ከዛም ተሰደዋል إلى المدينة ወደ መዲና ይላል እዚህ ጋር ወደ ኋላ እንመለስና نبئ بإقراء اقرأ በሚለው ተጀመረ ወደሚለው እናያለን صحيح البخاري ላይ ሶስተኛው ሐዲስ ላይ ይመስለኛል እናታችን አይሻ ረዲየላሁ ዐንሃ ስትናገር أول ما بدأ به من الوحي عليه الصلاة والسلام الرؤيا الصادقة في النوم عليك يا الله ملكتنيا وحي ملكوتاوي رأي ማለት ነው ከአላህ ዘንድ የሚመጣ ይሄን ወህይ ማየት የጀመሩት ተኝተው በሚያዩት እውነተኛ ህልም አማካይነት ነበር አለች ከኢቅራእ በፊት ወህዩ ይቀድማል ነው ያ ወህይ ደግሞ الرؤيا الصادقة في النوم እውነተኛ የሆነው ተኝተው በሚያዩት ህልም አማካይነት ነበር فكان لا يرى الرؤيا እሳቸው ምንም አይነት ህልምን አይመለከቱም ነበር إلا جاءت مثل فلق الصبح يا بلليቱ ክፍል የተመለከቱት ህልም በንጋታው ልክ እንደ ንጋት ጎህ የጠራ ንጹህ ሆኖ በተግባር ቢከሰት እንጂ እንዳዩት ማለት ነው እንደኛ ቅዠት አይደለም ወይም ቀኑን ሙሉ ሲያሳስበን የነበረውን ሲያስጨንቀን የነበረውን ሌሊት ላይ እንደምናየው አይደለም ወይ ደግሞ ብዙ ጊዜ ህልማችን የኛ ትራክ የበዛው ነው የሚሆነው የሳቸው ግን በሌሊት ያዩት ህልም إلا جاءت مثل فلق الصبح ልክ እንደ ንጋት ጎህ ጥርት ያለ ሆኖ በተግባር ሆኖ ቢከሰት እንጂ ምንም ህልም አይተው አያውቁም ነበር ይሄ ነገር ለ6 ወር ነው የተደጋገመው ثم حبب إليه الخلاء አለች ከዛ በኋላ ከሰው መገለል ለብቻቸው መሆን እሳቸው ዘንድ ተወደደ ማለት ነው فكان يخلو بغار حراء حراء ዋሻ ውስጥ ሄደው ለብቻቸው ይገለሉ ነበር حراء ዋሻ فيتحنث فيه ከመሬት ወደ 605 ሜትር ከፍታ አለው ወደ ላይ ማለት ነው فيتحنث فيه عباده ሄደው ይፈጽማሉ እዛ ዋሻ ላይ ሊቀመጥ ብትሉ ምናልባት ዑምራ ወይ ሐጅ ሄዳችሁ ሰዎች ካያችሁት ከ5 ሰው በላይ አያስቀምጥም ውስጥ እንግባ እንኳን ቢባል በጣም ጠባብ ነውና ማለት ነው እና ዒባዳ ይፈጽሙ ነበር ከባለቤታቸው ኸዲጃ ረዲየላሁ ዐንሃ فيتزوج ለተወሰነ ቀን ስንቅ የሚሆናቸውን ነገር ይዘው ይሄዳሉ ከዛ ዒባዳን ይፈጽማሉ ተፈኩር በማድረግ ያ ስንቅ ሲያልቅ ወደ ባለቤታቸው ኸዲጃ ረዲየላሁ ዐንሃ ድጋሚ ይመለሱና አሁንም ለተወሰነ ጊዜ ይመለሳሉ እስከመቼ حتى جاءه الحق وهو في غار حراء እውነት የሆነው መልአክ ጅብሪል አለይሂ ሰላም እዛ ሒራ ዋሻ ውስጥ ይያሉ የመጣላቸው ጊዜ ድረስ እስኪመጣ ልክ ሲመጣ ምንድነው ያሉት እሳቸው فاخذني ያዘኝ فغطني ጨመቅ አደረገኝ አሉ በኃይል حتى بلغ مني الجهد روحي ሊወጣ እስኪደርስ ድረስ ማለት ነው ثم ارسلني ከዛም ለቀቀኝ አሉ ዑለማኡ الحديث የሐዲስ ሊቃውንቶች ጅብሪል አለይሂ ሰላም እንደዛ ማድረጉ ለምን አስፈለገ ሚለውን ሲያብራሩ ምንድነው ውስጣቸው ከዚህ በኋላ የሚወርደውን ወህይ ለመስማትና ለመቀበል የተዘጋጀ ባዶ እንዲሆን ነው ቀጥታ የሆነ ነገር በየ በነግራችሁ ብዙዎቻችሁ የሆነ ሐሳብ ላይ ስለነበራችሁ መለስቱልና ምናልክ እስኪ ድገሙ ይባላል ግን ስል መጀመሪያ ሁሉም ቀና ይላል አይደል አሁን ከፍተ መሆናችሁን ሳይ ንግግሬን መጀመር እችላለሁ እሱ ያዛ አድርጎ ጨመቅ አረጋቸው ከዛ ሲለቃቸው አሁን እሱ የሚናገረውን ብቻ ለመስማት ነው ራሳቸውን የሚያዘጋጁት ማለት ነው ከለቀቀኝ በኋላ فقال اقرا አንብብ አለኝ ይላሉ قلت ما انا بقارئ እኔ ማንበብን አልችልም በመጽሐፍ ላይ የተጻፈን ነገር ማንበብ አልችልም ድጋሚ ያዘኝ ጨመቅ አረገኝ ሩሄ እስኪወጣ እስኪደርስ ድረስ ለቀቀኝ اقرا አለኝ ለሁለተኛ ጊዜ قلت ما انا بقارئ እኔ ማንበብን አልችልም ለሶስተኛ ጊዜ ድጋሚ ያንኑ አደረገ ለቀቃቸውና اقرا باسم ربك الذي خلق الانسان من علق اقرا وربك الاكرم الذي علم بالقلم علم الانسان ما لم يعلم እስከሚለው እስከ አምስተኛው አንቀጽ ድረስ ያለውን ሰጣቸው ማለት ነው
እና እዚህ ጋር ኑቢአ ቢኢቅራእ ሲል ነብይነታቸው የተጀመረው በሱረቱል አለቅ በመጀመሪያዎቹ 5 የቁርአን አንቀጽ ነው። ረሱል ሆነው ደግሞ ወደ ህዝቦቻቸው የተላኩትስ ወኡርሲለ ቢልሙደሲር እየፈራው ሂጄ ኸዲጃ ረዲየላሁ ዐንሃ ባለቤቴ ዘንድ ስገባ ደፊሩኒ ሸፋፍኑኝ ከናን ቡኛልኩኝ ሸፈኑኝ ከናነቡኝ ከዛ በኋላ ፍርሃቱ ሲወገድልኝ የሆነውን ሁሉ ለባለቤቴ ለኸዲጃ ረዲየላሁ ዐንሃ ነገርኳት ብለው ነበር። ጌታችን አላህም ያ አዩሀል ሙደሲር አንተ ተከናናቢው ሆይ ቁም ፈአንዚር ተነስ ህዝቦችህን ፊት ለፊት ከሚጠብቃቸው ታላቅ አደጋ አስጠንቅቅ በማለት ወረደላቸው። ረሱል ሆኑ ማለት ነው። ስለዚህ እሳቸው ነብይም ረሱልም ጭምር ናቸው ማለት ነው። ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን እንዳለው ማለት ነው። ወበለዱሁ መከቱን የትውልድ አገራቸው መካ ነው። ከዛ 13 ዓመት አካባቢ ከኖሩ በኋላ እድሜያቸው 53 ሲሆን ወሃጀረ ኢለል መዲነቲ ወደ ሁለተኛው ቅድስት ከተማ መዲና አላህ ይጠብቃት ወደዛ ተሰደዱ ማለት ነው። በዓሰሁላህ አላህ እሳቸውን ልኳቸዋል ቢነዛረቲ አስጠንቃቂ አድርጎ አን ሽርክ ከሽርክ ተግባር እንዲሁም ወይድዑ ኢለ ተውሂድ ወደ ተውሂድም እንዲጣሩ በማለት አላህ ልኳቸዋል። ወደሊሉ ማስረጃውም ቀውሉሁ ተዓላ እንዲህ የሚለው ነው ያ አዩሀል ሙደሲር አንተ ተከናናቢው ሆይ ቁም ፈአንዚር ተነስ አስጠንቅቅ ወረበከ ፈከብር ጌታህንም አተልቅ ታላቅነቱን አውጅ ወثيابك ልብስህንም ፈጠሂር አጽዳ ወሩጅዘ ጣዖታትንም እንደዚሁ ፈህጁር ተው ራቃቸው አታምልካቸው ወላ ተምኑን ደግሞም አትመኝ ተስተክፊር ትንሽን ሰጥተህ ብዙን ለመቀበል ለማግኘት አትመኝ ወሊረቢከ ለጌታህ ስትል በሚደርስብህ መከራ ሁሉ ፈስቢር ታገስ የሚለው ወረደ ይላል። እና ወማዕና ይላሉ ሸይኹ ራሳቸው ይሄን ሱራ ሲያብራሩት ቁም ፈአንዚር ተነስ አስጠንቅቅ ቢለው ማዕናው ينذر عن الشرك ከሽርክ ሊያስጠነቅቁና ወይድዑ ኢለ ተውሂድ ወደ ተውሂድ እንዲጣሩ ነው። ለምን በወቅቱ የነበረው አረብ ማህበረሰብ በካዕባ ዙሪያ ወደ 360 ጣዖታትን ይገዛ ስለነበር በሽርክ የተጨማለቀ ማህበረሰብ ስለሆነ ተነሳና አስጠንቅቅ ሲል ከማስጠንቀቂያ ሁሉ ትልቁ በላጩ ከሽርክ እንዲያስጠነቅቁ ወደ ተውሂድ እንዲጣሩ ነው። ወረበከ ፈከብር ጌታህንም ከፍ አድርገው አተልቀው ሲል ደግሞ ማዕናው አይ ዐዚሙሁ የሱን ታላቅነት ግለጽ ቢተውሂድ እሱም በብቸኝነት በመገዛት ታላቅነቱን የምትገልጸው አምልኮን ለሱ ብቻ በማድረግ ነው። ወثيابك فطهر ልብስህን አጽዳ ሚለው ደግሞ አይ طهر اعمالك ማለት ነው። ቀጥታ ምትለብሰው ልብስ ሳይሆን በዋነኝነት ዋናው ልብስ ያንተ ስራ ስለሆነ አይ طهر اعمالك ስራዎችህን አጽዳቸው عن الشرك ከሽርክና ከተጓዳኝ ወንጀሎች ጌታህ የሚወደውን ንጹህ መልካም ስራ ብቻ ስራ እንደማለት ነው። ስራችን ራሱ ልብሳችን ነውና ማለት ነው። በዚህ መልኩ ነው የሚፈሰረው። ወሩጅዘ ፈህጁር ሲልስ الرجز ማለት አልአስናም ጣዖታት ነው። ሩጅዝ ለጣዖታት የሚሰጥ ነው። እሺ ፈህጁር ተዋቸው ብሏል። ወህጅሩሃ እነሱን ደግሞ መተው ማለት አይተርኩሃ ከመገዛትና ከማምለክ መተው መቆጠም ማለት ነው። እንዲሁም ወልበራአቱ ሚንሃ ከሷ ከጣዖት አምልኮ ራስን ማግለልና ነፃ መውጣት ወአህሊሃ ከባለቤቶቹም ከሚያመልኩ ሰዎችም ጋር አለመተባበር እኔም አላመልክም የሚያመልኩ ሰዎችንም አልተባበርም ብሎ ከጣዖቱም ከቤተሰቦቹም ራስን ማግለል ነው። ታዳም አخذ على هذا የአላህ መልእክተኛ በዚህ ጉዳይ ላይ ያዙ ወይም ጀመሩ ስንት ዓመት 10 سنين 10 ዓመት ሙሉ ምን ሲያረጉ يدعو الى التوحيد ወደ ተውሂድ ሲጣሩ وبعد العشر ከ10 ዓመት በኋላ ደግሞ በነብይነታቸው ከእድሜያቸው ስንት ማለት ነው 50 በኋላ 40 ዓመት ከሞላቸው በኋላ አይደል ነብይ የሆኑት 10 ዓመት ጥሪ ያደረጉ ከተባለ ስንት ዓመት ገባው 50 ስለዚህ በነብይነት 10 ዓመት በኋላ ወይ እድሜያቸው 50 ከሞላ በኋላ ዑሪጀ ቢሂ ኢለ السماء ወደ ሰማይ እንዲያርጉ ተደረገ ይላል።
እሳቸው ለይለቱል ኢስራ ወልሚዕራጅ ማድረጋቸው ምንም ኺላፍ የለውም በእስላም ሊቃውንቶች መሃል አመቱ መቼ ነበር የሚለው ግን ኺላፍ አለው ከፊሎቹ ያው በ10ኛው አመት ሚለው አሉ ሌሎቹ ደግሞ በ10ኛው አይደለም በ12ኛው አመት ወደ መዲና ከመሰደዳቸው አንድ አመት ቀደም ብሎ በ12ኛው ነው ሚለው አሉ አላኩል ያህል በ10ም ይሁን በ12 ቁም ነገሩ አመቱ ላይ ሳይሆን ይሄ ተግባር መከናወኑ ላይ ነው አሁን እንደ ኪታቡ ስንቀራው ከ10ኛው አመት በኋላ ዑሪጀ ቢሂ ኢለ ሰማ ወደ ሰማይ እንዲያርጉ ተደረገ ከዛስ ምን ይዘው መጡ አርገው ወፉሪደት ዐለይሂ በሳቸው ላይ ፈርዶነ ማለትም በተከታዮቻቸው ላይ አስሰላዋቱል ኸምስ 5 ወቅት ሰላት መስገድ ከዛስ ወሰላ ፊ መከተ በመካም ሰገዱ 3 ሲኒን 3 አመታት አሁን እድሜያቸው ስንት ገባ 53 ነብይነታቸው ስንት አመት ሆነ 13 ሆነ ማለት ነው ጥሩ ወባዕዳሃ ከዛ በኋላ ነው እንግዲህ ኡሚረ ቢልሂጅረቲ በሂጅራ ወይም በስደት ታዘዙ ወዴት ኢለል መዲነቲ ወደ መዲና ወደ ቅድስቲቷ ከተማ ወልሂጅረቱ ሂጅራ ወይም ስደት ማለት አልኢንቲቃል መንቀሳቀስ ማለት ነው ሚን በለዲ ሽርክ ከተስፋፋበት ሀገር ጣዖት አምልኮ ከነገሰበት ከተማ ኢላ በለዲል ኢስላም ወደ ኢስላም ሀገር አላህ በነጻነት ወደሚመለክበት ሀገር የሚደረግ እንቅስቃሴ ሂጅራ ይባላል ስለዚህ አንድ ሰው በሆነ ከተማ ላይ ኑሮውን ሲገፋ በዛ ከተማ ላይ ሆኖ ጌታ አላህን በነጻነት ማምለክ ካልቻለ ጌታ አላህን ለመገዛት የማይፈቅዱለት ከሆነ አላህን በነጻነት ወደሚያመልክበት ከተማ መሸጋገሩ ዋጅብ ይሆናል ማለት ግድ ነው እዚሁ ላይ ምን ይላል ወልሂጅረቱ ይላል ሸይኹ ቀጥለው ስደት ማድረግ ፈሪደቱን ዐላ هذه الامه በዚህ ኡማ ላይ ሃይማኖታዊ ግዳጅ ምን ማድረግ ነው እሱም ሚን በለዲ ሽርክ ከነገሰበት ከተማና ሀገር ኢለል ኢስላም አላህ በነጻነት ወደሚመለክበት ኢስላም ወይም ተውሂድ ወደ ነገሰበት ሀገር መሰደድ ግድ ነው ወሄ እሷ ደግሞ ሂጅራ ባቂየቱን የምትጸና የምትቀርነች ኢላ አን ተቁመ الساعه ሰዓቲቷ ቂያማ እስክትቆም ድረስ ለተወሰነ አመት ጊዜ ብቻ የሚሆን አይደለም لا هجرة بعد الفتح የተባለው እዛው ነው ኢን ጀነራል ግን ከቅድስቲቷ ከተማ ከመካ ውጪ ግን ሰዎች በሚኖሩበት በተለያየ ሀገር በተለያየ ከተማ ላይ አላህን በነጻነት ለማምለክ ምንም እድሉን ካላገኙ አትስገዱ አትጾሙ ተብለው በዲን የሚፈተኑ ከሆነ በነጻነት ወደሚያመልኩበት ቦታ ላይ መሰደድ ዋጅባቸው ነው ከዲን በፊት ቅድሚያ የሚሰጠው ምንም ነገር የለም የሪዝቅ ጉዳይ ግን ከሆነ አላህ የተም ስፍራ ይሁኑ ሪዝቃቸውን እሱ ነው ኃላፊነት የወሰደው ነው ወደሊሉ ማስረጃውም ለዚህ እስከ ቂያም ቀን ድረስ የሚቆይና ሃይማኖታዊ ግዳጅ እንደሆነ መሰደድ የሚባለው ነገር ቀውሉሁ ተዓላ አላህ እንዲህ ማለቱ ነው ኢነል ለዚነ ተወፋሁሙል መላኢካ እነዚያ መላእክት የገደሏቸው ዛሊሚ አንፉሲሂም ነፍሶቻቸውን በዳይ የነበሩ ሰዎችን ቃሉ ሩሃቸውን ያወጡት የገደሏቸው መላእክት ይሏቸዋል ፊመ ኩንቱም ምድር ላይ ያላችሁ በምን ሁኔታ ላይ ነበራችሁ ይሏቸዋል ቃሉ እነሱም ይላሉ ኩና ሙስተضعفين ደካሞች የተደረግን ነበርን አቅም አልባዎች ፊል አርድ በምድር ላይ ቃሉ መላእክቶችም ይላሉ አለም ተኩን አርዱላህ የአላህ ምድር አልነበረችምን ዋሲዓተን ሰፊ አልነበረችም እንዴ ታዲያ በአንድ ቦታ ደካማ ተደርጋችሁ ነጻነታችሁ ቢገፈፍ ፈቱሃጂሩ ፊሃ በዛች ሰፊ በሆነችው ምድር አትሰደዱም ነበር ለምነታችሁ ክብር ስትሉ በነጻነት አላህን ወደምታመልኩበት ስለዚህ የኡዝራችሁ ተቀባይነት የለውም ፈኡላኢከ ማአዋሁም ጀሃነም ከመእመናን ጋር አብራችሁ ባለመሰደዳችሁ የዱንያን ድሎት መርጣችሁ እምነትን በመተዋችሁ ሰበብ እንዲህ አይነት ሰዎች ማራፊያ መኖሪያቸው ጀሃነም እሳት ነው ወሳአት መሲራ መመለሻይቷም ምንኛ ከፋች አለ ግን ሁሉም ማለት አይደለምና ኢለል ሙስተضعفين አቅመ ደካሞቹ ብቻ ሲቀሩ በትክክልም من الرجال والنساء كوندوچنا كسيتوچ والولدان እንዲሁም ከህፃናት لا يستطيعون حيلة زدين ያልተረዱ ይሆኑ ولا يهتدون سبيلا መንገድንም ያልተመሩ ወዴት እንደሚሰደዱ የማያውቁ ይሆኑ ከሆኑ ከእነሱማ فاولئك عسى الله ان يعفو عنهم الله ከነሱ ይቅርታ ሊያደርግላቸው በምህረቱ ሊያልፋቸው ይከጀላል وكان الله عفوا غفورا الله ይቅርባይ መሐሪ ነውና ይላል እንዲሁም በተጨማሪ ስለ ሂጅራ
وقوله تعالى الله እንደዚህ ብሏል يا عبادي الذين آمنوا እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ إن أرضي واسعة የኔ ምድሬ በጣም ሰፊ ናትና የትም ብትሰደዱ فإياي فاعبدون እኔን ብቻ ተገዙኝ ብሏል የትም ተሰደንም ቢሆን قال البغوي رحمه الله إمام البغوي رحمه الله እንዲህ ይላሉ صاحب كتاب معالم التنزيل في التفسير والتأويل يزيه تفسير بالبيت يونت بتفسير كتاباتቸው ላይ سبب نزول هذه الآية እቺ አንቀጽ የወረደችባት ሰበብ ምክንያቱ في المسلمين بمسلموች ጉዳይ ነው الذين بمكة እነዚያ በመካ የነበሩ لم يهاجروا ያልተሰደዱ ነበሩ ناداهم الله ግን ጠራቸው باسم الإيمان يا عبادي الذين آمنوا በሚለው በኢማን ሲያሜ ጠራቸው አሉ ስለዚህ እኛም በአላህና በመጨረሻ ቀን ያመንን የአላህ ባሪያዎች ከሆንን በሆነ ከተማ ላይ ስንኖር ማለት ነው የዲኑ ጉዳይ ካልተመቻቸልን ሰላት ለመስገድ ለመጾም ዘካም ለማውጣት አላህን በነጻነት ለመገዛት ዲናችንንም ቁርአንን ለመማር የማይፈቅድልን ከሆነ ታግለን እንኳን መብታችንን ማስከበር ካልቻልን አላህን ወደምናመልክበት ሌላ ከተማ ሌላ ሀገር መሰደድ ለዲን ብሎ ግድ ነው حتى በመንገድ ላይ የሞተ ሰው فقد وقع اجره على الله ምንዳው በአላህ ላይ ነው የሚሆነው ማለት ነው ከቤቱ ስደተኛ ሆኖ የሚወጣ ለአላህና ለመልእክተኛው ሰው ለዱንያ ብሎ በባህር ይሰደዳል በየመን በኩል በጣሊያን በኩል እየተባለ ስንቶች እንደው የባህር ራት እየሆኑ አይደል ስንቶች በሽርፍታ እየተገደሉ አይደል ገና ይለፍለት አይለፍለት ዋስትናም ለሌለው ተስፋውም ላልተረጋገጠ ለዱንያ ህይወት ለዲን ግን ከሆነ ሙሉ ዋስትና አለው ንያውን አስተካክለው እኔ በዚህ ከተማ ላይ አላህን በነጻነት ማምለክ አልቻልኩም እሱም በነጻነት እንዳመልክ ሌላ ቦታ ላይ ሄድ ብሎ ቢሰደድና አደጋ ቢደርስበት አጅሩ አላህ ዘንድ ነው ስለዚህ ሂጅራ ግድ መሆኑን ከዚህ እንረዳለን ወደሊሉ على الهجرة من السنة ከረሱል አለይሂ ሰላቱ ወሰላም ሱና ሂጅራ ግዳጅ መሆኑን መስማት ይፈልገ قوله صلى الله عليه وسلم يا الله ملكتኛ منالو لا تنقطع الهجرة ስደት የሚባለው ነገር በእምነት ሰበብ መቼም አይቋረጥም حتى تنقطع التوبة የተውበት በር እስኪቋረጥ ድረስ እንጂ እንደዛማ ከሆነ መቼ ነው ተውበት የሚቋረጠው ስንል ደግሞ ولا تنقطع التوبة ተውበትም ተቀባይነቷ በሩ አይዘጋም አይቋረጥም حتى تطلع الشمس ፀሐይ ብቅ እስክትል ድረስ من مغربها ከመጥለቂያዋ ከመዕራብ በኩል እስካሁን የምትወጣው በየት በኩል ነው ከምስራቅ በኩል ነው ብቅ የምትለው ቂብላዋ ተቀይሮ ከመዕራብ በኩል የወጣች ጊዜ ግን ምን ይሆናል ማለት ነው የተውበት በሩም ይዘጋል ሂጅራም የዛኔ ይቋረጣል የተውበት በር ይዘጋል ሲባል ፀሐይ ከመዕራብ ስትወጣ ይሄ ኡሙመን ነው በአጠቃላይ ለሰዎች ሁሉ በሩ ሲዘጋ ነው ወخصوصا በነፍስ ወከፍስ ለአንድ ሰው የተውበት በሩ መቼ ነው የሚዘጋው ከተባለ መቼ ነው ጣረ ሞት ውስጥ ሲገባ ሰከራተል መውት ነብያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ኢነላህ يقبل توبة العبد ما لم يغرغر አላህ የባሪያውን ተውበት ባሪያው ጣረ ሞት ውስጥ ካልገባ በስተቀር ከዛ በፊት ከሆነ ይቀበላል ፊርዓውን ትልቅ ምሳሌያችን ነው መጨረሻ ሰዓት ላይ ተውበት አድርጓል ሻሃዳ ይዟል ሙስሊም ነኝ ብሎም አውጇል ግን ሰዓቱ ስላለፈ ብቻ አልቀበልም አለው አላህ ምንድነው የሚለው ቁርአኑ ላይ فلما ادركه الغرق ይላል መስጠም በገጠመው ጊዜ ፊርዓውን قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين ከሱ በስተቀር ሌላ በእውነት የሚመለክ አምላክ በሌለው በኑ እስራኤሎች ባመኑበት ጌታ አመንኩኝ እኔም ከሙስሊሞች ነኝ አለ الآن አለው ጌታችን አሁን ነው ያለ وقد عصيت قبل ከዚህ በፊት ስታምስ ከርመ وكنت من المفسدين ምድርን በኃጢያት ከሚበክሉት ሆነ በዛች ተውበት ተቀባይነት ባለው ሰዓት በሙሳ በኩል ዳዕዋ ተደርጎልህ ያልተመለስክ አሁን ባህሩ ላይ ስትሰጥም ወደ ዱንያ ተመለሰ እንደማትመጣ ካረጋገጥክ በኋላ ተውብቻለሁ ማለት ትርጉም አልባ ነው ልክ በቁርአን ላይ ወለይሰት التوبة للذين يعملون السيئات حتى إذا حضر أحدهم الموت قال إني تبت الآن ለነዚህ ኃጢያትን ሲሰሩ ይከርሙና ልክ ጣረ ሞት ላይ ሲሰፍሩ አሁን ተውብቻለሁ ለሚሉ ተውበት ተቀባይነት የለውም ወይም ካፊር ሆኖ ለሚሞት ሰው ስለዚህ የተውበት በር በነፍስ ወከፍ ጣረ ሞት እስኪገባ ነው ኡሙመን የተውበት በር ለሁሉም ሰው ደግሞ የሚዘጋው ፀሐይ ከምዕራብ በኩል
ብቅ ብላ ስትወጣ ነው ልክ ፀሐይ ከመዕራብ በኩል ብቅ ብላ ስትወጣ ሰዎች ቢያዩት እንደ አዲስ እንመን መልካም ስራም እንደ አዲስ እንስራ ቢሉ ስራቸው ተቀባይነት የለውም መጀመሪያውኑ ብቅ ከማለቷ በፊት ያመኑ ሰዎች ከነበሩ ብቅ ከማለቷ በፊት ይሰሩ የነበሩ ሰዎች ከነበሩ እነሱ ግን መቀጠል ይችላሉ يوم يأتي بعض آيات ربك لا ينفع نفس إيمانها لم تكن آمنت من قبل أو كسبت في إيمانها خيرا كذا بفيت يلمنچ ወይ በኢማኗ መልካም ስራ ያልሰራች ካልሆነች በስተቀር ምልክቱን አይታ እንዳዲስ አመንኩ ብትል ኢማኗ አይጠቅማትም ግልጽ ነው በዚህ መልኩ ነው ይላል ኢንሻአላህ እንግዲህ ቀሪውን ነጥብ በመዲና ላይ ተረጋግተው ሲቀመጡ ምን ሰሩ የሚለውን ሳምንት የኪታቡ ختم ቢሆን ይሻላል ወሰለላሁ ወሰለም على نبينا محمد وعلى اله وصحبه وسلم اجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ